ዲጂታል የውጭ ምንዛሬ ግብይት ወደ ስራ መግባቱ ፍላጎትና አቅርቦትን ለማጣጣም እንደሚያግዝ ባንኮች ገለጹ። በባንኮች መካከል የሚደረገው ዲጂታል የውጭ ምንዛሬ ግብይት በውጭ ምንዛሬ አስተዳደር ላይ የተደረገው ማሻሻያ የበለጠ ውጤታማ እንደሚያደርገው ብሔራዊ ባንክ ገልጿል። ባንኮች የውጭ ምንዛሬን በዲጂታል ዘዴ የሚገበያዩበትን አውታር የኢትዮጵያ ብሔራዊ ባንክ በቅርቡ ተግባራዊ ማድረጉ አይዘነጋም። ጌታቸው ባልቻ በዓለም አቀፍ ደረጃ ተወዳዳሪ ኢኮኖሚ ለመገንባት ኢትዮጵያ የተለያዩ ማሻሻያዎችን እያከናወነች ትገኛለች። ከዚህ ቀደም ኢኮኖሚውን አንቀው ይዘው የነበሩ አሰራሮች አሁን ላይ ቅልጥፍናን በሚጨምሩና ሁሉን አቀፍ ለውጥ በሚያመጡ አዳዲስ አሰራሮች እየተተኩ ነው። በማክሮ ኢኮኖሚ ማሻሻያው ከቁልፍ ተግባራት አንዱ የሆነው የውጭ ምንዛሪ ተመን በገበያው የሚወሰንበት አሰራር በዚህ ረገድ ተጠቃሽ ሆኖ እናገኘዋለን። ይህን አሰራር የበለጠ ውጤታማ ለማድረግም ንግድ ባንኮች የውጭ ምንዛሪን በዲጂታል ዘዴ የሚገበያዩበትን አውታር የኢትዮጵያ ብሔራዊ ባንክ ተግባራዊ አድርጓል። ባንኮችም ዲጂታል አውታሩ ዘመናዊ አሰራርን እንዲከተሉ እንዳስቻላቸው ይገልጻሉ። ከዚህ በፊት ይህ ግብይት ይካሄድ የነበረው በነበረን ኮኔክሽን በስልክ ወይም በደብዳቤ ነበረ ከሌሎች ባንኮች ጋር ግብይቱን የምንፈጽመው። ነገር ግን ይህ ፕላትፎርም ኢንትሮዲውስ መደረጉ ኦል ኢን ዋን የሆነ ወደ አንድ የግብይት መስመር መጥቶ የሰፕላይ ኤንድ ዲማንዱን በደንብ ማየት የምንችልበት ዋጋውንም እንደዛው። ስለዚህ ፈጣን በሆነ ትራንስፓረንት በሆነና ኤፊሽንት የሆነ ግብይትን እንድንፈጽም ይረዳናል ማለት ነው። ትርፍ ያለው የሚሸጥበት መግዛት የሚፈልግ ደግሞ የሚገዛበትን ገበያ ማመቻቸት ማለት ነው። ኤሌክትሮኒካሊ እንዲሆን ዲጂታል አድርጎ በዚህ ገበያውን መፍጠር ማለት ነው። በጣም ትልቅ ጥቅም ይኖረዋል። ከውጭ መጥቶ እዛ ገበያ ላይ መሸጥ የሚፈልጉ ይኖራሉ። ከሀገር ውስጥም መግዛትም መሸጥም የሚፈልጉ ይኖራሉ ማለት ነው። ዋናው ዓላማ ግን ሊኩዲቲውን ገንዘቡ እንዲንቀሳቀስ ገበያ ላይ ሊኩዲቲውን ፈላጊው ይገዛል፣ ትርፍ ያለው ደግሞ የሚሸጥበት ገበያ ነው ማለት ነው። የኢትዮጵያ ብሔራዊ ባንክ ወደ ስራ ያስገባው ዲጂታል የውጭ ምንዛሪ ግብይት በካፒታል ገበያ ስርዓት ውስጥ በኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ባለቤትነት ይተዳደራል። አሰራሩ የውጭ ምንዛሪ አስተዳደር ማሻሻያን የበለጠ ውጤታማ ለማድረግ እንደሚያግዝ ብሔራዊ ባንክ ገልጿል። አሁን እንደ ሀገር ብሎም እንደ ኢትዮጵያ ብሔራዊ ባንክ እየተተገበረ ያለውንና በገበያ የተመራ የውጭ ምንዛሪ አስተዳደር ስርዓትን የበለጠ ውጤታማ ቀልጣፋ እንዲሆን በማድረግ ረገድ ሰፊ የሆነ ጥቅምና ድርሻ አለው። እንግዲህ ይህም በምን ይገለጻል ብለን በምናይበት ጊዜ የመጀመሪያው ጉዳይ ምንድነው? የፕራይስ ዲስከቨሪ ወይም ደግሞ በትክክለኛ ፍላጎትና አቅርቦት ላይ በተመሰረተ ሁኔታ የአንድ የውጭ ምንዛሪ ዋጋ ከብር አንጻር ምን ያህል ነው የሚለውን ነገር ተመኑን እንድናቅ ይረዳናል ማለት ነው። ሁለተኛ ይሄ የውጭ ምንዛሪ ግብይት ስርዓት የሚከናወነው መደበኛ በሆነ መልኩ ማዕከላዊነት ባለው ሁኔታ እንደዚሁም ግልጽና ቀልጣፋ በሆነ ሁኔታ ነው ግብይቱ የሚከናወነው። ስለዚህ ይሄም ጉዳይ ባንኮቹ የበለጠ የውጭ ምንዛሪ ሊኩዲቲያቸውን የበለጠ ማኔጅ እንዲያደርጉ ያስችላቸዋል። ከዚህ ጋር በተገናኘም እያንዳንዱ ባንክ ያለውን የውጭ ምንዛሪ እንደ ፍላጎቱ በቀላሉ እንዲገበያይ ያስችለዋል ማለት ነው። ዲጂታል የውጭ ምንዛሪ መገበያያ አውታሩ አቅርቦትና ፍላጎትን ለማመጣጠን እገዛው የላቀ ነው። ምን ያህል ፍላጎት አለ ወይም ደግሞ ምን ያህል አቅርቦት አለ የሚለውንም በደንብ ለማወቅ ያመቻል። ባንኮች ደግሞ በምን ያህል ብንገዛው ያዋጣናል፣ ምን ያህል ስለ ደንበኞች ብንሸጥ ያዋጣል። ባንኮች ደንበኞችም ይሄንን የማየት እድሉን ካገኙት አሁን የውጭ ምንዛሬ ማቅረብ የሚችሉ ደንበኞች ከባንኮች ጋር በመደራደር የውጭ ምንዛሪያቸውን ይሸጣሉና ለነሱም የሚያበረታታ ነው የሚሆነው። ምክንያቱም ግልጽ የሆነ የዋጋ ሙቭመንቱን ስለሚያዩት እነሱም ኢንካሬጅድ ነው የሚሆኑት ማለት ነው። ለዚህ አዲስ አሰራር ውጤታማነት ብሔራዊ ባንክ ድጋፍና ክትትል እንደሚያደርግም ገልጿል። ይሄ የውጭ ምንዛሪ ገበያ ስርዓት አዲስ ነው። ስለዚህ አዲስ ከመሆኑ አንጻር የመጀመሪያው ስራ ምንድነው? በዚህ ገበያ ውስጥ የሚሳተፉ ባንኮች በበቂ ሁኔታ ገበያ ውስጥ ፓርቲሲፔት እንዲያደርጉ እንዲሳተፉ የማድረግ ስራ ይሰራል። ይህንንም እውን ለማድረግ እንደ ብሔራዊ ባንክ አስፈላጊ የሆነ የክትትል የድጋፍ እና የቁጥጥር ስራ ማከናወን ነው። በሁለተኛ ደረጃ ብዙ ጊዜ አዲስ ሲስተም ሲጀምር በአነስተኛ ስኬል ነው። ስለዚህ ስኬሌቢሊቲውን ማሳደግ ምን ማለት ነው? በገበያ ውስጥ የሚከናወነውን የውጭ ምንዛሪ መጠን ቮሊዩሙን በቀጣይነት የማሳደግ ስራ በሰፊው ይሰራል። ከዚህ ጋር በተገናኘ ደግሞ በሂደት እያንዳንዱ ተሳታፊ ባንኮች የሚያጋጥማቸው ችግር ካለ እነሱን ከስር ከስር የመደገፍ እና መልስ ወይ ደግሞ እልባት የመስጠት ስራ ይሰራል። በቀጣይም በዚህ የገበያ ውስጥ
ትሬድ የሚደረጉ ወይ ደግሞ የሚገበያዩ የውጭ ምንዛሪ ከረንሲዎችን የማስፋት አሁን ላይ ለምሳሌ ግብይት የሚፈጸምባቸው የውጭ ምንዛሪዎች ዶላርና ዩሮ ብቻ ናቸው። በቀጣይ ግን የሌሎችም ሀገር የውጭ ምንዛሪዎች በገበያው እንዲካተቱ የማድረግ ስራ በሰፊው ይሰራል። የባንኮች ዲጂታል የውጭ ምንዛሪ ግብይት ስርዓት የውጭ ምንዛሪ እጥረትን በዘላቂነት ለመፍታትና ህገወጥ ግብይትን ለመከላከል የሚያስችልም ነው። በኢትዮጵያ ለመድኃኒት ግዢ በየዓመቱ የሚወጣውን በሚሊዮኖች የሚቆጠር የውጭ ምንዛሬ ለመቀነስ በተደረገው ጥረት አበረታች ውጤት ተመዝግቧል። መንግስት የጤና ሉዓላዊነትን ለማረጋገጥ የሰጠው ልዩ ትኩረትና ለአምራቾች የሚደረገው ድጋፍ ለዘርፉ ስኬት አስተዋጽኦ አድርጓል። ዝርዝሩን ከኢትዮጵያ መድኃኒት አምራቾች ማህበር ፕሬዝዳንት አንደበት አብረን እንከታተል። ዶክተር ታደሰ ተፈሪ ይባላለሁ። የኢትዮጵያ የመድኃኒትና የሕክምና መገልገያዎች አምራች ዘርፍ ማህበር ፕሬዚደንት እና የአፍሪኪዩር መድኃኒት ፋብሪካ ባለቤት ነኝ። የኢትዮጵያ የመድኃኒት አቅርቦት እድገት ከአገራዊ አምራቾች አንጻር ባለፉት 3 እና 4 ዓመታት ፍጹም ፈጣን እድገት እያሳየ የመጣበት ሁኔታ ነው ያለው። የዛሬ 3 ዓመት አካባቢ 8% ብቻ ነበረ። ይሄ ማለት በሀገር ውስጥ ገንዘብ ከሚገዙት በሀገር ሀብት ከሚገዙት መድኃኒቶች አምራቹ 8% ብቻ ነበር። ከዛ በተደረጉ የተለያዩ ማበረታቻዎች፣ ድጋፎች ያ ከ8 ወደ 24% አድጎ ከዛ ወደ 36% አድጎ አሁን 41% ላይ ደርሷል። ይሄ በጣም ፈጣን እና አበረታች እድገት ነው። ይሄ ግን ከጠቅላላው የመድኃኒት ፍላጎት ሳይሆን በሀገር ሀብት ከሚገዙት የመድኃኒት ፍላጎት አንጻር ነው። ግን ትልቅና ፈጣን እድገት ነው። ኢትዮጵያ የመድኃኒት ገበያ ከ1.5 ቢሊዮን ዶላር በላይ ይገመታል። ቁጥሮች በተለያየ ግምት የተለያየ ይሆናሉ። ግን ወደዚህ አካባቢ ነው አሁን ያለው። በ2030 ወደ 3.6 ቢሊዮን ዶላር ይደርሳል ተብሎ ይገመታል። በጣም ትልቅ እድል ነው። ከዚህ ውስጥ እንግዲህ ከ80% በላይ የሚሆነው አሁንም ከውጭ ተገዝቶ የሚገባ ነው። ስለዚህ የመጣ ነው በአጭር ጊዜ የመጣ ነው ርቀት ጥሩ ቢሆንም ገና ብዙ ርቀት ይቀረናል ከፊታችን። በ2030 ቢያንስ 60% የሚሆነውን የመድኃኒት ፍላጎት ቢያንስ በሀገር ውስጥ ሀብት የሚገዛውን በሀገራችን ምድር አምርተን ለማቅረብ ነው። እስካሁን የተሰሩት ብዙ ነገሮችን የሚቀይሩ ድርጊቶች አንደኛ የመንግስት የፖሊሲ አቅጣጫ ነው። መንግስት በራስ ሀገር ምርት ራስ ሀገር ውስጥ በተመረተ መድኃኒት የራስን ሕዝብ ማከም የጤና ሉዓላዊነትን ማረጋገጥ በሚል እንቅስቃሴ የጀመረው የፖሊሲ ማሻሻያዎች ብዙ ድጋፍ አድርገዋል። አዲስ የግዢ ስርዓት በመፍጠር እስከ 7 ዓመት ድረስ የሚደርስ የማዕቀፍ ውል ስምምነት ከአገር አምራቾች ጋር የተዋዋለ ነው። አሁን ባለንበት ሁኔታ ለምሳሌ አንድ የሀገር በቀል አምራች ከውጭ አምራች ጋር ሲወዳደር እስከ 25% የሚደርስ የተሻለ ዋጋ መጥቀስ ይችላል። አንድ አምራች ፋብሪካውን ገንብቶ ስራ ከጀመረ በኋላ ለ5 ዓመት በትንሹ ለ5 ዓመት የሚዘልቅ የግብር እፎይታ ጊዜ ያለው ይሄ በጣም ትልቅ ነው። የማህበራችን አባላትም ቢዝነሱ ብቻ ሳይሆን እንትን እያላቸው ያለው ኢንስፓየር እያደረጋቸው ያለው የሀገራችን መጻኢ ዕድል በራሳችን ምርት ራሳችንን መቻል አለብን የሚለው የመንግስት አቅጣጫ በእያንዳንዱ አምራች አይምሮ ሳይሆን ልቦና ውስጥ ገብቷል። ተመልካቾች የኢቲቪ 57 የቢዝነስ ዜና አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ምሽት።